السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه ومن والاه. إن شاء الله تعالى زاري من جمر عديس كتاب المعتقد الصحيح الواجب على كل مسلم اعتقاده إلى المعتقد الصحيح تككلن أمنت الواجب قديته هنا على كل مسلم بيانداندو مسلم لاي اعتقاده ليامنبت يانداندو مسلم قديتا ميلو هنا تككلن أمنت أمي براربت كتاب نو. يهنن كتاب يزجاجوت شيخ عبد السلام ابن برجيس يبالالو. عبد السلام يبرجيس لج رحمه الله تعالى. الله سبحانه وتعالى يزن اللاتشو موتوال قبراتشون يسفلاتشو يماراتشو درجاتشون كف يادرقو. وده كتابو تلقن كمقباتاتشن بفيت ወይም የሳቸው መግቢያ ከማየታችን በፊት ይህ ኪታብ የሚዳስሰው አህለ ሱና ወልጀማዓ የተባሉት ሰዎች እምነታቸው ምን ላይ ነው የሚያተኩረው፣ እነሱን የሚቃረኗቸው ሰዎች እምነታቸው ምን እንደሆነ እዚሁ ትምህርት ላይ እያነሳነው እንሄዳለን ማለት ነው። እንደሚታወቀው የነብዩ ሰለላሁ ዐለይሂ ወሰለም እምነት እሳቸው መተው ለሷሃባዎቻቸው ዲንን አስረድተው ሷሃባዎች ተረድተውት በሰላም አስተላልፈውልን ሲያበቁ ቢድዓ እዚሁ ኡመት ላይ ተከስቷል። ቢድዓ ደግሞ የልዩነት ሰበብ ነው፣ የጥመት ሰበብ ነው፣ ጀሃነም የመግቢያ ሰበብ ነው። ስለዚህ አህለ ሱነቲ ወልጀማዓ የተባሉት እነማን ናቸው? የሱና ተከታዮች በአንድነት የሚንቀሳቀሱት በመባል የሚጠሩት እነማን ናቸው? ምንድን ናቸው? ዛሬ እነሱን የሚቃረኗቸውን ሰዎች አህለ ሱና ናቸው እየተባለ ይዋሻል ማለት ነው። ለምሳሌ ኢትዮጵያ ሀገራችን ላይ እንደምታውቁት ደጋግመን እንደተናገርነው ሽርክ አለ፣ ቢድዓ አለ፣ ከዲን ማፈንገጥ አለ። ይህ ሁሉ ባለበት አገራችን የምን አገር ናት ይባላል? አገራችን የአህለ ሱና አገር ናት፣ ሁሉም አህለ ሱና ነው እያለ የሚዋሽ አለ። ሌላው ደግሞ ምን ይላል? ሱፊዮች የተውሂድ ሰዎች ናቸው ይላል። ውሸት ነው። ስለዚህ እኛ እውነትን ይዘናል ያልን ሰዎች እነዚህ አይነት ውሸታሞች ቀጣፊዎች መተው ሲቀጥፉ እያየን ዝም ልንል በፍጹም አይገባም ማለት ነው። ኢንሻአላህ ኪታቡ የሚያብራራው ይሆናል ማለት ነው። ቢስሚላሂር ረህማኒር ረሂም ብለው ጀመሩ። ባላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው አልহামዱሊላህ ምስጋና ሁሉ በጠቅላላ ለአላህ ነው። ወሰለላሁ ወሰለም ያላህ ሰላትና ሰላም አላ ረሱሊላህ በአላህ መልእክተኛ ላይ ይሁን፣ ወአላ አሊሂ በቤተሰቦቻቸውም ላይ ይሁን፣ ወሰህቢሂ አጅማዒን በባልደረባዎቻቸውም ላይ በጠቅላላ ይሁን አሉ። አማ ባዕድ ከዚህ በመቀጠል አሉ فإن اعتقاد أهل السنة والجماعة يا أهل السنة والجماعة كو امنتاتشو አሉ فإن اعتقاد امنتاتشو ينما أهل السنة والجماعة يا أهل السنة የሱና ባልተቤቶች والجماعة በአንድነት የሚንቀሳቀሱ የሆኑት እምነታቸው فهو دين الحق እሱ እኮ ነው ትክክለኛው እምነት الذي يجب ያ ግዴታ የሚሆን على كل مسلم በእያንዳንዱ ሙስሊም ላይ أن يعتقده ሊያምንበት ግድ ይለዋል። إذ هو ስለሆነ እኮ ነው ታዲያ እንዲህ ምንልበትም اعتقاد رسول الله صلى الله عليه وسلم وصحابته الكرام رضي الله عنهم የነብዩ صلى الله عليه وسلم እና የሷሃባዎቻቸው የተከበሩት አላህ መልካም ስራቸውን ይወድድላቸውና የነሱ እምነት ስለሆነ እኮ ነው የአህለ ሱናዎች እምነት ትክክለኛው ዲን ነው። እሱን ነው ሙስሊም የሆነ ሰው ነጃ መውጣት ከፈለገ ሊከተለው የሚገባው ምንለው አሉ ሼክ። فمن خالفهم اهل السنه ላይ ተጻረራቸው የተቃረናቸው في ذلك በዚህ ጉዳይ ላይ فقد عرض نفسه ነፍሱን እኮ በርግጥ አጋልጧታል لعقاب الله الشديد ብርቱ ለሆነው ለአላህ ቅጣት ومقته وغضبه ለቁጣውና ለከባዱ ቁጣው እኮ ዳርጓታል። ሊጠነቀቅ ይገባዋል ማን እንደሚቃረነ። አላሁ Subhanahu Wa Ta'ala ምን አለ? እዚህ ጋር አልተጠቀሰም፣ ያላህን ቃል ማስረጃ ላመጣ ነው እንደ ማብራሪያ። ومن يشاقق الرسول من بعد ما تبين له الهدى አለ። መልእክተኛውን እውነት ከደረሰው በኋላ ሐቅ ከደረሰው በኋላ የሚጻረር አለ። ويتبع غير سبيل المؤمنين ከአማኞቹ መንገድ ውጭ የሆነን መንገድ አድርጎ የሚይዝ አለ። አማኞች የተባሉት እዚህ ጋር ይህ ቁርአን ሲወርድ በቦታው የነበሩት እነማን ናቸው? ሷሃባዎች ናቸው። ንወሊሂ ማ ተወላ ወደ ተሾመበት እንሾመዋለን፣ ወኑስሊሂ ጀሃነም እናስገባዋለን፣ ወሰዓት መሲራ አለ መመለሻው አከፋች አለ። በሌላ አንቀጽ ደግሞ አላህ ምን አለ? فإن آمنوا بمثل ما آمنتم به
فقد اهتدوا እናንተ ሱሐባዎች ባመናችሁበት ቢያምኑ ኖሮ በርግጥ በተመሩ አለ ስለዚህ ከዚህ ምን እንይዛለን ነፍሱን ከአላህ ቁጣና ቅጣት ማዳን የፈለገ ከጀሃነም ቅጣት ማዳን የፈለገ ሰው ግድ ይለዋል የነብዩ ሰለላሁ ዐለይሂ ወሰለምና የሱሐባዎቻቸው መንገድ አጥብቆ ሊይዝ ከዛ ውጭ ያሉትን ተጻራሪ የሆኑ የጥመት መንገዶች በተቀላላ ሊርቃቸው ይገባል የጥመት መንገዶች ብዙ ናቸው የሐቁ መንገድ ግን ስንት ነው አንድ ነው يقول صلى الله عليه وسلم على شيخ ያላህ መልእክተኛ እኮ እንዲህ አሉ عن الفرق التي ستكون في امته እሳቸው ኡመት ውስጥ የነብዩ ህዝቦች ውስጥ የነብዩ ሰለላሁ ዐለይሂ ወሰለም ኡመቶች ውስጥ ስለሚከሰቱት ቡድኖች ሲናገሩ وهي 73 فرقه 73 ደግሞ ቡድን መሆናቸውን ጠቀሱ كلها في النار ሁሉም እሳት ነው አሉ الا واحده አንዷ ስትቀራሉ وهي الجماعه እሷም ደግሞ ጀማዓናት አንድ ናቸው ማይነጣጣሉ አንድ አካል ናቸው በጀማዓ ነው ሚንቀሳቀሱት አሉ اخرجه الامام احمد ዘግበውታል وابو داود ዘግበውታል من حديث معاويه ይዘው رضي الله عنه واخرجه احمد امام احمد አሁንም ዘግበውታል وابن ماجه ዘግበውታል وابن ابي عاصم من حديث انس كانس ይዘው ደግሞ እነዚህ ሶስቱ ዘግበውታል ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲታቸው ምን እንዳደረጉ አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ እንዲህ ሲል ይነግረናል ከለታት አንድ ቀን ቀጥተኛ መስመር ነብዩ ሰለላሁ ዐለይሂ ወሰለም አሰመሩ አለ ከዛ ምን አሉ هذا سبيل الله ይህ እኮ ያላህ መንገድ ነው አሉ ሲራጡ ሙስተቂም የሚባለው ቀጥተኛው መንገድ አሰመሩት ይሄ ጀነት የሚያደርሰው መንገድ ነው አሁንም በጎንና በጎን በኩል ሌሎች መስመሮችን አሰመሩ هذه السبل አሉ እነዚህም እኮ መንገዶች ናቸው አሉ በእያንዳንዱ መንገዶች ላይ የሰይጣን ተጣሪዎች አለባቸው አሉ የሰይጣን ተጣሪ አለባቸው አሉ ሰይጣን ደግሞ ወዴት እንደሚጣራ አላህ ሲነግረን انما يدعو حزبه ليكونوا من اصحاب السعير የሚጠራቸው እኮ ሰይጣን ምን እንዲሆኑ ነው ጀሃነም ውስጥ ጓዶች እንዲሆኑ ነው ሰዒር ውስጥ እንዲገቡ ነው አለ ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ ይሄው ቀጥተኛውን አንዷን መንገድ ገለጹ ሌሎቹንም መንገዶች ሲሉ ጠሯቸው መንገዶች ናቸው ወደ አላህ እንቀርብበታለን ተብለው ነው እንግዲህ ታስቦ ምን የተደረጉት የቢድዓ ቡድኖች መንገድ የሚመሰርቱት ማለት ነው የሱሐባዎች መንገድ ሩቅ የሆነባቸውና የሐቁ መንገድ ሩቅ የሆነባቸውና ምን ያደርጋሉ አቋራጭ መንገድን ፈልግ ብለው አዲስ መንገድን ያመጣሉ እነዚህ ያንዳንዳቸው ግን መንገድ ተብለው ከቀጥተኛው ውጭ ያሉት ሰይጣን ተጣሪ ያለባቸው አሉ ሰይጣን ደግሞ ወዴት እንደሚጣራ አላህ ራሱ ነገረን ህዝቦቹን ወዴት ነው የሚጣራው ወደ ሰዒር ጓዶቹ እንዲሆኑ ነው ሰዒር ጀሃነም ማለት ነው ወሰፈ ነብዩ ሰለላሁ ዐለይሂ ወሰለም ያላህ መልእክተኛ ደግሞ ገለጿት هذه الجماعه ይህቺን ጀማዓ ይህቺን ቡድን አህለ ሱነቲ ወልጀማዓን ማለት ነው التي سلمت ያቺ ነፃ ያወጣች من الوعيد بالنار በእሳት ከመስፈራራት ከእሳት ዛቻኮ ነፃ ያወጣች ናት ከ72ቱ ነፃ ያወጣች ናት فقال አሉ ነብዩ ሰለላሁ ዐለይሂ ወሰለም ሲወስፏት ሲገልጿት ማን እንደሆነች ማለት ነው በምንድነው መገለጫቸው ምክንያቱም እኛ የሐቁ መንገድ መከተል እንፈልጋለን ካል من كان على مثلي ما انا عليه واصحابي اليوم አሉ ነብዩ ሰለላሁ ዐለይሂ ወሰለም እኔ ዛሬ ባለሁባት መንገድ واصحابي ባልደረባዎቼም ባሉባት መንገድ اليوم ዛሬ ባለንባት መንገድ እኔና ሱሐባዎቼ ዛሬ ባለንባት መንገድ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሊለመን የሚገባው በቀጥታ አላህ ነው ይሄ የነብዩና የሱሐባዎቻቸው መንገድ ነው ከዛ ውጭ ሸሆችን ድረሱልን አኺስና ያ ረሱላህ ማለት ነብዩ ሰለላሁ ዐለይሂ ወሰለም ራሱ መለመን እና የመሳሰሉት ሽርኮች ናቸው ነብዩ ሰለላሁ ዐለይሂ ወሰለምና ሱሐባዎቻቸው ሲመኩ የነበሩት በማን ነው በብቸኛው በማይሞተው ሐያል ሕያው አላህ ላይ ነበር ከዛሬ ግን ከሳቸው ሞት በኋላ ሙስሊም ነን ይያሉ ሰዎች ምን ያደርጋሉ ካላህ ውጭ ባሉ አካላት ነብዩ ሰለላሁ ዐለይሂ ወሰለም ይመስል ሌሎችን አካላት ይመስል በነዛ እንመካለን ይላሉ ስለዚህ ነብዩና ጓደኞቻቸው ያን ቀን የነበሩባት መንገድ ናት የአህለ ሱና መንገድ ከእሳት ዛቻ ነፃ የወጣቸው እሷን ልናውቃት አጥብቀን ልንይዛት በሷም ላይ ልንሞት ግድ ይለናል اخرجه الاجري في الشريعه اجري የተባሉት ታላቅ ዑለማ ሸሪዓ የሚለው ኪታባቸው ላይ ይህንን ሐዲስ ጠቅሰውታል ከማን ይዘው عن عبد الله ابن عمر كعبد الله ابن عمر يزو رضي الله عنهما ይህንን ዘግበዋል واخرجه الطبراني في الصغير والأوسط
ምን ላይ ዘግበውታል? الصغير ትንሿ الأوسط መካከለኛው የተባሉት ኪታቦቻቸው ላይ ዘግበውታል። من حديث أنس بن مالك كأنس كتلاقو صحابة የነብዩ ኻዲም የማሊክ ልጅ ከሆነው ዘግበዋል። فهذا يهكو ضابط ملكيا كونو أهل السنة والجماعة يأهل السنة والجماعة ملكيا نو ما أنه أهل السنة مبالك تفلقة هو اللي من يتايال مالتنا نبي صلى الله عليه وسلم صحابة وچاچو ያን ቀን የነበሩበት ስራ ነው ወይ የተሰራ ያለው ዛሬ? ይሄ መውሊድ ማክበር በለው ሻዕባን 15 ይያሉ 3 ያሲን እንቅራ ማለት በለው መስጂድ ውስጥ የቢድዓ ማአት ሚሰራል ትክክለኛ አምልኮም ሚሰራል ትክክለኛ መሆኑ የሚረጋገጠው በምንድነው? ነብዩ ሰርተውታል ወይ? ሷሃባዎች ሲሰሩ አይተው አጽድቀውታል ወይ? አዎ። ስሩት ብለው አዘዋል ወይ? አዎ። ስለዚህ ይሄ ኢባዳ ነው። ከነዚህ ከሶስቱ ውጭ ቢድዓ ነው። የተውትንም መተው ራሱ ሱና ነው። ዛሬ እሳቸው ያልሰሩትን መስራት እንደ ሱና ይቆጠራል። እሳቸው የሰሩትን መስራት ደግሞ እንደምን ይቆጠራል? እንደ ዲን ጠላትነት ይቆጠራል ማለት ነው። ስለዚህ فهذا ضابط أهل السنة والجماعة يكو أهل السنة والجماعة ملكانو ما أنه أهل السنة ما أنه أهل السنة يالهونو ميلو اللي مليت متمسكون النسوكو من دناتشو أطبقوا يازوناتشو بسنة رسول الله صلى الله عليه وسلم يالله ملك تنيا سنة فلق أطبقوا يازوناتشو وما تشعر لأننا سنة خلفاء الراشدين إننا دمو يخلفاء الراشدين يتمروا يهونو تمتكوتشن أبو بكر عمر عثمان علي رضي الله عنهم ينزين سنة دمو من يدرقوناتشو أطبقوا يازوناتشو عادونا ينكسوا يهونوناتشو على ذلك بالنواجذ بمنقاقوتشاتشوكو نكسوا يازوناتشو ولذا لزيم كونو كانوا الفرقة الناجية نتأيوتاتشو بودنكو يتبالوز لزينو باطل ببزابت جيزي النسو حقوان بتشايزو علق بمالتاتشو فهم النسوكو ناجون من النار يوم القيامة كأساتكو نتأمي وطناتشو سالمون من البدع في هذه الدنيا بزيج مدر لايدمو كبدع كويس أدوناتشو مكنياتو بدعنونا أمة ميبتاتنو ሁሉም አንጃ ደግሞ የቢድዓ ውጤት ነውና ኸዋሪጅን ብትወስዱት የቢድዓ ውጤት ነው ቀደርያን ብትወስዱት የቢድዓ ውጤት ነው ሺአን ብትወስዱት የቢድዓ ውጤት ነው በዘመናችን እነ አህባሽ እነ ተብሊግ እነ አሻኢራ እነ ኢኽዋን እነዚህ ሁሉ የምን ውጤት ናቸው የቢድዓ ውጤቶች ናቸው ነብዩ ሰለላሁ ዐለይሂ ወሰለም እና ሱሐባዎቻቸው በሄዱበት መንገድ መሄድ ባይመቻቸው ማለት ነው አህለ ሱናዎችስ ሳሊሙን ሚነል ቢድዓ ከፈጠራ የጠሩ ናቸው ለምን ይሄ ነገር በዲን ይቻላል ወይስ አይቻልም ብለው ነው የሚሰሩት ማስረጃ አለው ወይስ የለውም ብለው ነው የሚሰሩት ወካኑል ፍርቀተል መንሱራ ደሞኮ በአላህ የሚረዱኮ ቡድኖች ናቸው لقول النبي صلى الله عليه وسلم عنهم يا نبي صلى الله عليه وسلم ንግግር ስለነሱ ይዘነ ምን አሉ ነብዩ صلى الله عليه وسلم እነዚህ ሐቅ ላይ ስላሉት ሰዎች አላህ ከነሱ ያርገን لا تزال طائفة ቡድንኮ ከመኖር አትወገድም من امتي ከኔ ህዝቦች ظاهرين የበላይ ከመሆን حتى يأتيهم اسكي متاچو درس امر الله يالله تزاز اسكي متاچو درس وهم ظاهرون الناس يبلاي እንደሆኑ አይወገዱም እኮ የበላይ ከመሆን ያላህ ትእዛዝ እስክትመጣ ድረስ ያላህ ትእዛዝ የተባለችው ንፋሷ ናት ተብላለች ንፋሷ ማለት ምን ማለት ናት ከቂያማ ምልክቶች ውስጥ አሉ ነብዩ ሰለላሁ ዐለይሂ ወሰለም ብዙ ምልክቶች አሉ ከዛ ውስጥ አንዷ ንፋስ ናት ልብ ውስጥ የጎመን ዘር ፍሬ ያህል እምነት ያለውን ሰው ምን ታደርጋለች አሉ ያቺ ንፋስ ትገላለች አሉ ስለዚህ ከዛ በኋላ የሚቀሩት እነማን ናቸው ማለት ነው ልባቸው ውስጥ የጎመን ዘር ፍሬ ያህል ቅንጣት ታህል እንኳን እምነት የሌላቸው ሰዎች ሽራሩል ኸልቅ ነው እዚህ ምድር ላይ የሚቀሩት ኢማናቸው ግን ግዴታ የሷሃባዎች ደረጃ እንኳን ባይደርስ ኢማናቸውም ቢቀንስ በሐቅ ላይ ያሉት ሰዎች ማለት ነው ምን ከመሆን አይወገዱም ባላህ ከመረዳት አይወገዱም አخرجه في الصحيحين ቡኻሪና ሙስሊም ዘግበውታል من حديث المغيرة ابن شعبة مغيرة ابن شعبة كتبالوت صحابة تزقبوال والظهور هنا بمعنى ظهور ميلو قال الزيقة يتفلقوا ترقموا النصر مردات الكونوال قال تعالى لك قالوا الله سبحانه وتعالى اندها له فأيدنا الذين آمنوا أن الزيامنوا تنكو ردانا شوالا بما لي على عدوهم بطلاتو تشاتشو لي فأصبحوا ظاهرين الشنافيوش يبلايوش هونو يلال ስለዚህው الظهور ظاهرين الشنافيوች የበላዮች ሆኖ ሚለው ነው የሚይዘው وقال
ላቀለው አላሁ Subhanahu Wa Ta'ala አሁንም እንዲህ አለ ወኢነ ጁንደና ለሁሙል ጋሊቡን የኛ ሰራዊቶች እኮ አሸናፊዎች ናቸው አለ فهم غالبون እነሱ እኮ አሸናፊዎች ናቸው بالسيف والسنان በሰይፍና በጦር ጫፍ አሸናፊዎች ናቸው او بالحجة والبرهان በማስረጃና በእውቀትም ልክ እንደዚሁ አሸናፊዎች ናቸው وهم فرق واحدة እነሱ እኮ ደግሞ አንድ ቡድን ናቸው لا تتعددوا አይከፋፈሉም ولذا ለዚህም እኮ ነው سموا بالجماعة جماعة ተብለው የተጠሩት እኮ ለዛ ነው قال تعالى ላቀለው አላሁ Subhanahu Wa Ta'ala እንዲህ አለ فماذا بعد الحق إلا الضلال فماذا بعد الحق كحق بوهلا من الله إلا الضلال ثم تنجي من الله كحق بوهلا وليس لهم اسم لن السكو سمي الله شوم يعرفون به اميتاوقبت سوى الإسلام والسنة إسلامنا سنة كميلو قال وجهكو إلا شوم وما دل عليهما ود إسلامنا ود سنة ميلو سم اميتقومو ليلا قالاتم من الألفاظ كقالاتم ሌሎች ካሉ እነዚህ ናቸው እንጂ ስሞቻቸው ሌሎች እኮ አይደሉም አሉ ኢስላም ሱና አثር ማለት ፋና ማለት ነው እንደዚህና የመሳሰሉት ቃላት እንጂ ሌላ ስም እኮ የላቸውም አሉ قال الامام مالك رحمه الله ኢማሙ ማሊክ የተባሉት ሁለተኛው የፊቅህ መዝሐብ ላይ የታወቁት ማለት ነው ከማን በኋላ ማለት ነው ከአቡ ሐኒፋ በኋላ رحمه الله አላህ ይዘንላቸውና እንዲህ ያሉ አህሉ ሱነቲ የሱና ባልተቤቶች እኮ ليس لهم لقب اميتاوقوبت እኮ ቅጽል የላቸውም يعرفون به የሚታወቁበት እኮ ቅጽል የላቸውም لا جهميون جهمي ተብለው አይጠሩም ولا قدريون قدريም ተብለው አይጠሩም ولا رافضيون رافضيም ተብለው አይጠሩም አሉ እነዚህ እንግዲህ ሶስቱ የጥመት ቡድኖች ናቸው جهمي የሚባሉት ያላህን ስምና ባህሪያት የሚያጣምሙ የማይቀበሉ ናቸው ولا قدريون قدريዎች ደግሞ ማለት በቀደር የሚያስተባብሉ ሌሎች የጥመት ቡድኖች ናቸው ወላ ራፊዲዩን ራፊዳ ደግሞ ማለት ሺአ በመባል የሚታወቁት ሌላኛዎቹ የጀሃነምን እሳት መንገድ የሚጓዙ ናቸው ማለት ነው ወሱኢለ ረሂመሁላህ ያላህ እዝነት በሳቸው ላይ ይሁንና አሁንም ተጠየቁ ኢማሙ ማሊክ አኒ ሱነቲ ሱና ምንድነው ተብለው ተጠየቁ فقال አሉሳቸው ማላ اسم له سوى السنه ሱና ከሚለው ስያሜ ውጭ ሌላ ስያሜ የሌለው يعني ማለትም أن أهل السنة يسنة بالتبيتوች እኮ ليس لهم اسم ለነሱ እኮ ስም የላቸውም ينسبون إليه سواها ከሱ ውጭ እኮ ስም የላቸውም እነሱ ምንም ይሆኑበት የሚጠጉበት የላቸውም ሱና ከሚለው ስም ውጭ ማለት ነው وعقيدة السلف الصالح የመልካም ቀደምቶቻችን እምነት እኮ ዑንየ ትኩረት ተሰጥቶታል بتوثيقها በመመዝገብና በመያዝ በኩል وبيان أدلتها ማስረጃዎቻቸውንም ደሞ ልክ እንደዚሁ በማብራራት وشرحها እንደዚሁም ደሞ ማብራሪያዎች በመጻፍ ጀማዓቱን በርካቶች እኮ በዚህ ስራ ላይ አተኩረው ነበር من الائمه الكبار ታዋቂ ከሆኑ ታላላቅ አኢማዎች في مصنفات كثيره ብዙ በሆኑ መጽሐፎችና ኪታቦች استقلالا ራሳቸውን ችለውም ሙሉ ኪታብ ሆነው وضمانا ወይንም ደሞ ከሌሎች ኪታቦች ጋር ተደራቢ ሆነው ተጠቅሰዋል የመልካም ቀደምቶቻችን አቂዳዎች منها المؤلفات ከነዚህም ውስጥ እኮ የተመዘገቡ አሉ الموسومه بالسنه ሱና በመባል የተሰየሙ አሉ አይ المعتقد ሱና ሲባል የተፈለገው እዚህ ጋር ምንድነው ሙዕተቀድ እምነትን የተፈለገው وهي እሷ እኮ ተርቡ ከዛ በላይ እኮ ትሆናለች على 250 مؤلفا 250 በላይ ወይም ከዛ በላይ የሚሆኑ እኮ መዛግብት እኮ ተዘጋጅተዋል منها ከነሱም ውስጥ السنه በሚል አርዕስት ሊዘረዝሩ ነው እንግዲህ ለኢብኑ አቢ ሸይባ የአቢ ሸይባ ልጅ በመባል የሚታወቁት السنه በሚል ያዘጋጁት ኪታብ والسنه አሁንም ደግሞ ሱና በሚል ለአህመድ ኢብኑ ሐንበል ኢማሙ አህመድ በመባል የሚታወቁት አራተኛው የመዝሐብ ባለቤት የሚባሉት ማለት ነው ሐንበልያ መዝሐብ መስራች በመባል የሚታወቁት ማለት ነው እሳቸው ሱና የሚል ኪታብ አላቸው ወሱነቱ አሁንም ደግሞ ሱና የሚባል ኪታብ ለኢብኑ አቢ ዓሲም ለኚህም ሼክ አላቸው ማለት ነው ወሱነቱ አሁንም ደግሞ ሱና ለአብዱላህ ኢብኑ አህመድ ልክ ስለዚህ እንደዚህ ያል እያንዳንዳቸው ማለት ነው ሱና በሚል የተዘጋጁ አሉ ከዛ ደግሞ ኢማን በሚል የተዘጋጀ አለ ስለዚህ አምስተኛው ገጽ ላይ እንዳለ የምናየው ምን የተዘረዘረበት ነው ማለት ነው እነዚህ ሁሉ መሻኢኾች የኪታቦቻቸውን ስም ሱና ያሉ وعقيدة السلف اصحاب الحديث
በሚል ሊሳቡኒ ለኢማሙ ሳቡኒ ያዘጋጁት ኪታብ ማለት ነው። ወልኢባነቱ ለኢብኑ በጣ ወተውሂድ ለኢብኑ ኹዘይማ ወተውሂዱ ለኢብኑ መንደህ እንደዚህ ያለ ኪታቦቹ ምን ይሆናሉ ማለት ነው። ኪታቦቹን ሸኽየው ዘርዝረዋል ማለት ነው ረሂመሁላህ። ገጽ 6 ላይ ስንሄድ ማለት ነው የመጨረሻው አረፍተ ነገር ላይ እንሄዳለን። ወነህኑ እኛ አሉ ነዝኩሩ እንጠቅሳለን ጁመለን ጥቅል የሆነን እንጠቅሳለን ምን ኢዕቲቃዲ ሃኡላ የነዚህን አቂዳ እንጠቅሳለን የነማንን አሰፍዋ ምርጦች የሆኑትን على وجه الاختصار አጠር ባለ መልኩ እናቀርባለን። ወማ ተውፊቂ ኢላ ቢላህ መታደልኮ ባላህ እንጂ በሌላ አይደለም። عليه ተወከልቱ በሱ ላይ ኮመካለው ወኢለይሂ ኡኒብ ወደሱም እመለሳለሁ አሉ። እንግዲህ ይሄ ሼክ መግቢያ ነው ማለት ነው። ምን ያደረጉበት አህለ ሱና ወልጀማዓ እምነታቸው ምን እንደሆነ ሊጠቅሱ ስለፈለጉ ምን አደረጉ እዚህ ኪታብ ላይ መግቢያ ብለው ከታቢኢዮች ጀምሮ የሷሃባዎችን እምነትና የነብዩ ሰለላሁ ዐለይሂ ወሰለም እምነት ከቁርአን አስይዘው በማስረጃ የጻፉት እነማን ናቸው? ታቢኢዮች ራሳቸው ሷሃባዎች። ታቢኢዮች የማን ተማሪ ስለሆኑ? የሷሃባዎች ተማሪ ስለሆኑ ሙሐዲሶች ፉቃሃዎች እነዚህ ሁሉ ያዘጋጁትን ምን ሊያረጉ ነው ማለት ነው ሼክ ከነዚህ ጨምቀው ጥቅል የሆኑ ነጥቦችን ሊያስቀምጡልን ነው ማለት ነው። ስለዚህ በአላህ ፍቃድ የክፍል 1 ትምህርታችንን በዚሁ እንጨርሳለን ኢንሻአላሁ ተዓላ። የሚቀጥለው ክፍል 2 ብለን ቀጥታ ኪታቡን እናያለን ማለት ነው በኢዝኒላሂል ከሪም። የኪታቡን ፒዲኤፍ በአላህ ፍቃድ ቴሌግራም ላይ አስቀምጥላችኋለሁ ማለት ነው። አላሁ ሱብሓነሁ ወተዓላ ዕውቀትን ይጨምርልን፣ አገራችንን ሰላም ያደርግልን፣ መጨረሻችንን ያሳምርልን። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ وصحبه أجمعين. سبحانك اللهم ربنا وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.